ሰላም ጤና ይስጥልን ውድ አድማጮች፣ ዜና እናሰማለን። በቅድሚያም ዋና ዋናዎቹም የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአባይ ውሃ ባለድርሻነት ለአንዴና ለዘለቄታው እልባት እንዲያገኝ በሚል ግብፅንና ኢትዮጵያን ዳግም ወደ ድርድር ለማስገባት አገራቸው ቁርጠኛ መሆኗን አስታወቁም። በሌላ ዜና የአሜሪካው ፕሬዝዳንት ዶናልድ ትራምፕ የግብፁ ፕሬዝዳንት አብደልፋታህ አልሲሲን የጋዛ የሰላም ቦርድ አድርገው ማጨታቸው ታውቋል። የ81 ዓመቱ የኡጋንዳ ፕሬዝደንት ዮዌሪ ሙሴቬኒ ሐሙስ ዕለት በተካሄደው ምርጫ ማሸነፋቸውን የሀገሪቱ ምርጫ ኮሚሽን ዛሬ ይፋ አደረገ። የሶሪያ ጦር ከአሌፖ በስተ ምስራቅ የምትገኘውንና ቀደም ሲል በኩርድ ታጣቂዎች ቁጥጥር ስር የነበረችው ዴር ሐፈር ከተማን ዛሬ መቆጣጠራቸውን አስታወቁም። ዜና በዝርዝር የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአባይ ውሃ ባለድርሻነት ለአንዴና ለዘለቄታው እልባት እንዲያገኝ በሚል ግብፅና ኢትዮጵያን ዳግም ወደ ድርድር ለማስገባት ሀገራቸው ቁርጠኛ መሆኗን አስታወቁም። ትራምፕ ለግብፁ ፕሬዝዳንት አብደልፋታህ አልሲሲ ብለው በቱሩዝ ማኅበራዊ መገናኛ ዘዴያቸው ባጋሩት ደብዳቤ የአባይ ወንዝ ለግብፅና ሕዝቦቿ ያለውን ወሳኝነት እረዳለሁ ብለዋል። ውድ ሀብት የሆነውን የአባይ ውሃን ጎረቤቶቻቸውን በሚጎዳ መልኩ ማንም ሊጠቀም አይገባም ያሉት ትራምፕ ግብፅ፣ ሱዳንና ኢትዮጵያን በዘላቂነት ለማስማማት እንደሚጥሩም ገልጸዋል። የድንበር ተሻጋሪ ውሃ አስተዳደር ባለሙያና የታላቁ የኢትዮጵያ ህዳሴ ግድብ ተደራዳሪ ቡድን አባል የነበሩት አቶ ፈቃድ ነጋሽ የግብጾች ፍላጎት በግድቡ ዙሪያ አስገዳጅ ስምምነት እንዲፈረም ማድረግ ነው። ይህም አሜሪካ ያረቀቀችውና በጠረጴዛ ላይ እየተንከላወሰ ነው ያለው ብለዋል። በመርዝ የተለወሰ ነው ያሉት ይህ ስምምነት ግብፅ በአባይ ውሃ ላይ አለኝ የምትለውን የውሃ ድርሻ በተዘዋዋሪ እንድትቀበል የሚያደርግ እንደሆነ መግለጻቸውን ስዩም ጌቱ ዘግቧል። በሌላ ዜና የአሜሪካው ፕሬዝዳንት ዶናልድ ትራምፕ የግብፁ ፕሬዝዳንት አብደልፋታህ አልሲሲ የጋዛ የሰላም ቦርድ አድርገው ማጨታቸውን ታውቋል። የግብፅ የውጭ ጉዳይ ሚኒስቴር ዛሬ ባሰራጨው መግለጫ ፕሬዝዳንት አብደልፋታህ አልሲሲ የጋዛ የሰላም ቦርድ አባል እንዲሆኑ ከአሜሪካ ፕሬዝዳንት ዶናልድ ትራምፕ የግብዣ ደብዳቤ ደርሶናል፣ ጉዳዩን እያጤነው ነው ማለቱን አዣንስ ፍራንስ ፕረስ ዘግቧል። በኦሮሚያ ክልል ሰሜን ሸዋ ዞን ጫንጮ ከተማ በደረሰ ከባድ የትራፊክ አደጋ የ15 ሰዎች ሕይወት አልፏል። ትላንት ከቀኑ 9 ሰዓት ግድም ጫንጮ ከተማ 03 ቀበሌ ልዩ ስሙ ለጋ ሌንጮ ተብለው በሚጠራ አካባቢ ከአዲስ አበባ ወደ ፊቼ አቅጣጫ ሲያመራ የነበረ መለስተኛ የጭነት ተሽከርካሪ ከጎሃ ጽዮን ወደ አዲስ አበባ ሲጓዝ ከነበረው መለስተኛ የሕዝብ ማመላለሻ ተሽከርካሪ ጋር በመጋጨቱ ነው። በአደጋው ከሞቱት 2 ሕፃናት እንደሚገኝባቸው የገለጸው የጫንጮ ከተማ ፖሊስ በ7 ሰዎች ላይም ጉዳት ደርሷል ብለዋል። የከተማዋ ትራፊክ ደህንነት ከፍተኛ ኢንስፔክተር ግዛቸው ተሾመ እነዚህ ሕይወታቸው ያለፈው 2 ሕፃናት ታመው ሆስፒታል የተኙትን እናታቸው ለማየት በዘመድ ዕቅፍ ውስጥ የነበሩ ናቸው ማለታቸውን የአዲስ አበባ ወኪላችን ስዩም ጌቱ ዘግቧል። የ81 ዓመቱ የኡጋንዳ ፕሬዝደንት ዮዌሪ ሙሴቬኒ ሐሙስ ዕለት በተካሄደው ምርጫ ማሸነፋቸውን የሀገሪቱ ምርጫ ኮሚሽን ዛሬ ይፋ አደረገ። ሙሴቬኒ በሰባተኛው ጠቅላላ ምርጫ ያሸነፉት 71.65 በመቶ የምራጩን ድምፅ በማግኘት ሲሆን ቀንደኛ ተቀናቃኛቸው ቦቢ ዋይን ደግሞ 24.72 በመቶ አግኝተዋል ነው የተባለው። ቢያንስ የ10 ሰዎች ሕይወት የቀጠፈውና በተቃዋሚዎችና ዓለም አቀፍ የመገናኛ ብዙሃን ጋዜጠኞች ብዙ እንከኖች ነበሩበት ተብሎ በተተቸው ምርጫ ከ40 ዓመታት በላይ ሀገሪቱን ያስተዳደሩት ሙሴቬኒ አሸናፊ አድርጎ መውጣቱን በሀገሪቱ ሁከትና ግርግር እንዳይፈጠር አስግቷል። የመራጮች ማንነት የሚለዩ መሳሪያዎች በአግባቡ አለመስራት፣ የኢንተርኔት መዘጋት፣ የምርጫ ጣቢያዎች በወቅቱ አለመከፈት፣ የምርጫ ቁሳቁሶች በምርጫ ቀን ወደ ምርጫ ጣቢያዎች አለመድረስ በምርጫው ጊዜ መታየታቸውን የተቃዋሚ ፓርቲዎች ቅሬታን አጭረዋል። ዮዌሪ ሙሴቬኒ ቀንደኛ ተፎካካሪ የሆኑት ቦቢ ዋይን በቅድመ ምርጫው ታግተው እንደነበርም ፓርቲያቸው አስታውቆ ነበረ። የኡጋንዳ ፖሊስ የዮዌሪ ሙሴቬኒ ቀንደኛ ተቀናቃኝ ፓርቲ መሪ የሆኑት ቦቢ ዋይን አስሯል የሚለውን ግን አስተባብለዋል። የሀገሪቱ ፖሊስ ቃል አቀባይ ዛሬ በሰጡት ጋዜጣዊ መግለጫ ብሔራዊ አንድነት የተባለው ፓርቲ መሪ የታሰሩብኝ ሲል ትላንት ባወጣውን መግለጫ ከሐቅ የራቀ ብሎታል። ፓርቲው ትላንት ባወጣው መግለጫ ግን ዋይን ከመኖሪያ ቤታቸው ታፍነው በወታደራዊ ሄሊኮፕተር ወዳልታወቀ ስፍራ ተወስደዋል ሲል ከሶ ነበረ።
የሶማሊያው ፕሬዚዳንት ሐሰን ሼክ ማህሙድ ቀደም ሲል በሶማሊላንድ ስር የነበረችውና አሁን የሶማሊያ ፌዴራል ግዛት የሆነችው ላሳንዶን ጎበኙ። የትላንቱ የፕሬዝደንቱ ጉብኝት የሶማሊያን የግዛት አንድነት የሚያጠናክር ነው ተብሏል። ላሳንዶ እንደ ጎርጎሮሳውያን አቆጣጠር ከ2007 ጀምሮ ራሷን እንደ ነጻ ሀገር በምትቆጥር ሶማሊላንድ ስር የነበረች ሲሆን በ2023 የሶማሊያ ጦርና የፌዴራል መንግስቱ ደጋፊ ሚሊሻዎች ደም አፋሳሽ ውጊያ በማካሄድ የሶማሊያ ፌዴራል ግዛት አካል አድርገዋታል። የፕሬዝደንት ሼክ ማህሙድ የአሁኑ ጉብኝት እስራኤል ለሶማሊላንድ ሙሉ የሀገርነት ዕውቅና መስጠቷን ተከትሎ የተካሄደ ሲሆን የፕሬዝደንቱ ጽህፈት ቤት ዛሬ ባሰራጨው መግለጫ የፕሬዝደንቱ ጉብኝት የሶማሊያን አንድነት የሚያጠናክርና መንግሥት የግዛት አንድነቱን ለመጠበቅ ያለውን ጠንካራ ቁርጠኝነት ማሳያ ነው ብሏል። ሶማሊላንድ በበኩሏ ፈጣን ምላሽ ሰጥታለች። ፕሬዝደንት ሐሰን ሼክ ማህሙድ የቤት ሥራቸውን ይስሩ፣ የሶማሊላንድ አገርነት ላይመለስ እውን ሆነዋል በማለት ያሉትን ችግሮች በንግግርና በሰላማዊ መንገድ ለመፍታት ቁርጠኛ መሆኗንም አክላለች። በደቡብ አፍሪካ ኬፕ ታውን ወጣ ብሎ በሚገኝ የመዝናኛ ስፍራ አንድ ታጣቂ ዛሬ ጠዋት በፈጸመው የተኩስ ርምታ ጥቃት 7 ሰዎች ተገደሉ። በጥቃቱ 3 ሰዎችም ቆስሏል። የደቡብ አፍሪካ ፖሊስ ባሰራጨው መግለጫ ግድያው ከቅሚያ ጋር የተያያዘ ነው ብሎታል። ይሁንና ገዳዩ እስካሁን አልተያዘም። በደቡብ አፍሪካ እንዲህ አይነት በትጥቅ የታገዙ ወንጀሎች ከጊዜ ወደ ጊዜ እየጨመሩ እንደሆነ መረጃዎች ያመለክታሉ። ባለፈው የጎርጎሮሳውያኑ 2025 ዓ.ም ከሐምሌ እስከ መስከረም ባሉ 3 ወራት ብቻ በየቀኑ በአማካይ 63 ሰዎች እንደተገደሉ አጃንስ ፍራንስ ፕረስ ዘግቧል። ይህ ዶይቼ ቬለ ነው። የሩሲያ ጦር ከአሌፖ በስተ ምስራቅ የምትገኘውንና ቀደም ሲል በኩርድ ታጣቂዎች ቁጥጥር ስር የነበረችውን ዴር ሐፈር ከተማን ዛሬ መቆጣጠሩን አስታወቀም። የሶሪያ ጦር ከከተማዋ በስተ ምስራቅ የሚገኘውን የጃራህ የአየር ሰፈርንም መቆጣጠሩን አስታውቋል። ወታደሮቹ በአቅራቢያው ወደሚገኘው ማስካና ከተማ እንደሚሄዱ አክሏል። የተለያዩ የዜና አውታር ጋዜጠኞችም በከተማዋ የሶሪያ ወታደሮች በስምሪት ላይ ሆነው መመልከታቸውን ዘግበዋል። አርብ ምሽት የመንግሥት ኃይሎች በዴር ሐፈር የሚገኙ የኤስዲኤፍ ቦታዎች ማጥቃታቸው ከጀመሩ ወዲህ የተዋጊዎቹ አዛዥ የሆኑት ማዝሉም አብዲ በኤክስ ገጻቸው ቡድናቸው በሰሜናዊ ሶሪያ ከሚገኙ አካባቢዎች ለዛሬው ዕለት መውጣት እንደሚጀምር አስታውቀው ነበረ። ባለፈው ሳምንት በአሌፖ በመንግሥት ወታደሮችና በኤስዲኤፍ ተዋጊዎች መካከል ደም አፋሳሽ ግጭቶች የተከሰቱ ሲሆን የሶሪያ ጦር 3 ሰፈሮችን ነፃ ማውጣቱን ለማወቅ ተችሏል። ሩሲያ ሌሊቱ ለዛሬ አጥቢያ በዩክሬን ግዛት በፈጸመችው ጥቃት አንድ የነዳጅ ማጣሪያ ተቋም ማውደሟን ናፍቶ ጋዝ የተባለ የግል ኩባንያ አስታወቀ። ኩባንያው እንዳለው በኃይል መሠረተ ልማቶች ላይ ተመሳሳይ ጥቃት ሲፈጸም በአንድ ሳምንት ጊዜ ውስጥ የትላንቱ ለ6ኛ ጊዜ ነው። ድርጅቱ ዛሬ በቴሌግራም ገጹም ሩሲያ በሲቪል የኃይል መሠረተ ልማቶች ላይ የምትፈጽመው ጥቃት በዚህ በቀዝቃዛ ወቅት ሕዝቡን ያለ ማሞቂያና ያለ ኃይል ያስቀረ ሲል ገልጾታል። ሩሲያ በዩክሬን የኃይል መሠረተ ልማቶች ላይ በፈጸመችው ተደጋጋሚ ጥቃት በሀገሪቱ የኃይል መቃወስ መድረሱን ዜናው አክሏል። ስለደረሰው ጉዳት ግን የሰጠው ዝርዝር ማብራሪያ የለም። የዩክሬን ፕሬዝደንት ቮሎዲሚር ዜሌንስኪ የኃይል መሠረተ ልማቶችን መልሶ የመገንባት አስቸኳይ ሥራዎች እንዲሰሩ ዛሬ ትዕዛዝ መስጠታቸውን አስታውቀዋል። ፕሬዝደንቱ አማራጭ የኃይል አቅርቦት ሊያገኙ የሚችሉበት መሳሪያዎች እንዲቀርቡና ሥራውን በአፋጣኝ እንዲከናወን ነው ያዘዙት። ሩሲያ በዩክሬን የኃይል መሠረተ ልማቶች ላይ አደረሰችው በተባለው ተደጋጋሚ ጥቃት በሀገሪቱ ያለው የኃይል አቅርቦት ሽፋን 60 በመቶ መውረዱን ሮይተርስ ዘግቧል። በሌላ ዜና የዩክሬን የሰላም ተደራዳሪዎች ከአሜሪካው ፕሬዝዳንት የሩሲያ የሰላም ተደራዳሪዎች ቡድን ለመምከር አሜሪካ ገብቷል። የልዑካን ቡድኑ ከትራምፕ ልዩ ልዑክ ስቲቭ ዊትኮፍና ከመከላከያ ሚኒስቴር ባለሥልጣናት ጋር ይመክራሉ ተብለዋል። በሩሲያና ዩክሬን መካከል እየተካሄደ ያለውን ጦርነት ለማስቆም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባረቀቁት 20 ነጥቦች ያካተተው የሰላም ሐሳብ ላይ በርካታ ድርድሮች ቢካሄዱም እስካሁን ከስምምነት ላይ መድረስ አልተቻለም። ይህ ዶይቼ ቬለ ነው። አጮች ዜናውን ለማጠቃለል ዋና ዋናዎችን አንዴ በድጋሚ ላስታውሳችሁ።
የአሜሪካው ፕሬዚዳንት ዶናልድ ትራምፕ የአባይ ውሃ ባለድርሻ ለአንዴና ለዘለቄታው እልባት እንዲያገኝ በሚል ግብፅና ኢትዮጵያን ዳግም ወደ ድርድር ለማስገባት አገራቸው ቁርጠኛ መሆኗን አስታወቁም። የ81 ዓመቱ የኡጋንዳ ፕሬዚዳንት ዮዌሪ ሙሴቬኒ ሐሙስ ዕለት በተካሄደው ምርጫ ማሸነፋቸውን የሀገሪቱ የምርጫ ኮሚሽን ዛሬ ይፋ አደረገም። የሱሪያ ጦር ከአሌፖ በስተ ምስራቅ የምትገኘውንና ቀደም ሲል በኩርድ ታጣቂዎች ቁጥጥር ስር የነበረችውን ዴር ሐፈር ከተማን ዛሬ መቆጣጠሩን አስታወቀ። ዜናው በዚሁ አበቃ።